ግን እስከ መጨረሻ አይተውም አይደል? አብ አይተውም። እርሱም ዘንበል አለልኝ አለና ከሚውጥማጥ ከረግረግም ጭቃ እግሬን አወጣ። ላይክ ሪዘሬክሽን አወጣ። ቀን እንደ ፀሐይ ሌሊት እንደ ጨረቃ አረጓለሁ ዙፋንን። አባቴ ምን ነው ተውከኝ? ደጅ ጠንቶ አምጦ ጮሆ ብሎ አባቴ ምን ነው ተውከኝ? ዛሬ ኢትዮጵያ ውስጥ አዲስ አበባ ከተማ ይሄ ሁሉ ቅዱሳን ተሰብስቦ ከአንድ ካመነ እስራኤላዊ እኩል ያመንን አሕዛብ በአንድ መንፈስ መዘመር የቻልነው በጌታ በኢየሱስ ክርስቶስ ብቻ ነው። ዕብራውያን ምዕራፍ 10 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህም በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸውም ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሎአል፣ መስዋዕትንና መባን አልፈለክም፣ ሥጋን ግን አዘጋጀህልኝ። በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አልሁ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ። ጌታ የተባረከ ይሁን። እንግዲህ ይሄ ሰው የዚህ የደብዳቤው ጸሐፊ የዕብራውያን መልእክት ጸሐፊ አንባቢዎቹ ወይንም ይሄ የሚነበብላቸው የመጽሐፉ የመጀመሪያ አድማጮች አምነዋል ይመስለኛል። እስከዚህ ምዕራፍ ድረስ መቼስ እንደዚህ ውትውት ታርጎ ልባቸውን ይዞት ሰዎቹ የማያምኑ ደረጃ አይመስለኝም። ግን እሱ ስላልጨረሰ ነው እየቀጠለ ያለ። እሱ አልጨረሰም። በእርግጥም ደግሞ ያነሳው ሐሳብ በእሱ መጠን እሱ ነገሩን በሚያነሳበት ጥልቀት እንዲህ በዋዛ የሚታው አይነት አይደለም። ምናልባት የክርስቶስ ኢየሱስን የክህነት ሥራ ከየትኛውም የአዲስ ኪዳን መጽሐፍ ይልቅ የዚህ ደብዳቤ ጸሐፊ በጣም በስፋትና በጥልቀት ደጋግሞ ያነሳዋል። ምዕራፍ 10 ላይ ነው እንግዲህ ይህንን ሐሳብ ጠቅለል አድርጎ ምዕራፍ 11 ላይ የሚሻገረው እና የብሉይ ኪዳን ድግግሞሽ የሞላበትን መስዋዕት ያቀርበዋል አይደል? በጣም ድግግሞሽ የሞላበትን መስዋዕት ቁጥር 2 አካባቢ ፍጹም ሊያደርጋቸው ቢችል ኖሮ አይደል የሚለው መስዋዕትን ማቅረብ ይተው አልነበረምን? አሁን የሚቀርበው መስዋዕት የሚቀርብለትን ሰው ወይንም የኮርማ ወይ የበግ ደም የሚቀርብለትን ሰው መቀደስ ቢችል ኖሮ ዛሬ መስዋዕት ቀርቦ የሚቀጥለው ዓመት ላይ ያ ሰው ስለሚቀደስ መስዋዕቱ ድግግሞሽ አይኖረውም ነበር ይላል። ስለዚህ ድግግሞሽ የነበረው የሚቀርብላቸውን ሰዎች ሊቀድሳቸው ስለማይችል ነው። በነገራችን ላይ በጣም ብዙ ሪፒቲሽኑ ድግግሞሹ በዛ እንጂ ሰዎቹን ሊቀድሳቸው አልቻለም አይደለም የሚለው አይደለ? አይችልም ነው የሚለው ከነጭራሹ። አፍተሮል እግዚአብሔርም አውቋል አይችልም፣ ጉዳዩ አይችልም። ሊመጣና ሊገለጥ ላለው ነገር እንደው እንደ ምልክት ሆኖ እግዚአብሔር ለአንዴና ለመጨረሻ ጊዜ የሚያቀርበው መስዋዕት እንዳለ ደጋግሞ በየዓመቱ ለሕዝቡ እንደ ማስታወሻ ያደረገው ነበር እንጂ ጉዳዩ ሊቀድሰን እንደማይችል የተገለጠ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንኳን የአዲስ ኪዳን ሰዎች ሆንን፣ እንኳን እግዚአብሔር በዚህ ኪዳን ውስጥ ድጋሚኛን አገኘን። አፍተሮል ጌታ ኢየሱስ ክርስቶስ ባይመጣ ኖሮ በብሉይ ኪዳን አምልኮ ስርዓት አሕዛብን የሚያካትት ነገር አልነበረውም። ጌታ ኢየሱስ ክርስቶስ ስለመጣ ነው ዛሬ ኢትዮጵያ ውስጥ አዲስ አበባ ከተማ ይሄ ሁሉ ቅዱሳን ተሰብስቦ ከአንድ ካመነ እስራኤላዊ እኩል ያመንን አሕዛብ በአንድ መንፈስ መዘመር የቻልነው በጌታ በኢየሱስ ክርስቶስ ብቻ ነው። ይሄ ደግሞ የታሪካችን መጀመሪያ መጨረሻም ነው። ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ውስጥ ምንም አይነት መንፈሳዊ በረከት ብናገኝ ከጌታ ከኢየሱስ ክርስቶስ የመስዋዕትነት ሥራ የተነሳ ብቻ ነው፣ የለም ሌላ። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ አለ። ክርስቶስ ወደ ዓለም በመጣ ጊዜ መስዋዕትንና መባን አልፈለክም አለና፣ ነገር ግን
ስጋን አዘጋጀህልኝ። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው ያለው? ስጋ ተዘጋጀልኝ፣ አንተ ነህ ስጋ ያዘጋጀህልኝ አለው። ኢየሱስ እያለ ያለው አብን ነው። አሁን እያወራን ያለነው ፍጹም ሰው ሆኖ ወደ ምድር መምጣቱ ነው አይደል? ኢየሱስ እየጻፈ ያለው አሁን ብሉይ ኪዳን በነበረ ድግግሞሽ በሞላበት በጣም ለዓመታት ምናልባት ለሺህ ዓመታት በየዓመቱ በቀረበ መስዋዕትና መባ ልትረካ አልቻልክም። ስለዚህ እኔ እንዳረካ ስጋ አዘጋጀህልኝ አለው። እቺ መሲሐዊ መዝሙር ነች። መዝሙር 40 እናንብባት። እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ። ከሚውጥ ጉድጓድ ከሚያዘቅጥ ማጥ አወጣኝ፣ እግሮቼን በዓለት ላይ አቆመ፣ አካሄዴንም አጸና እያለ ይቀጥላል። ይሄ መሲያኒክ ሶንግ ነው፣ የመሲሁ መዝሙር ነው። ዳዊት ነው የዘመረው። ንጉሥ ዳዊት ቁጭ ብሎ ለመዘምራን አለቃ ዳዊት የዘመረው መዝሙር ነው። ቁጭ ብሎ በገናውን እየደረደረ ዳዊት ሲዘምር ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ቆይቼ እግዚአብሔርን ደጅ ጠናሁት። አሁን የሚለው ክፍል ትዝም ይላችሁ መጸለይ አይደል? መንበርከክ። አሁን መሲሐዊ ያርጉት እስቲ መዝሙሩን ኢየሱስ ሲዘምረው ጣሩ ትዝ አይላችሁ? ምጡ ትዝ አይላችሁም? የመዳንን ሥራ ለመፈጸም የሄደው መንገድ ቆይቼ ደጅ ጠናሁት። አሁን ኢየሱስ ጋር ሲሆን መዝሙሩ ግጥም ነው የሚለው። በርግጥ ኢየሱስ የጮኸው ጩኸት አልቲሜትሊ አብ በመስቀል ላይ እንደተወው ሁሉ አይደል? አባቴ ምን ነው ተውከኝ፣ ደጅ ጠንቶ አምጦ ጮሆ ብሎ አባቴ ምን ነው ተውከኝ፣ ቆይቼ እግዚአብሔርን ደጅ ጠናሁት። ግን እስከ መጨረሻ አይተውም አይደል? አብ አይተውም። እርሱም ዘንበል አለልኝ አለና ከሚውጥ ማጥ ከረግረግም ጭቃ እግሬን አወጣ። ኢትስ ላይክ ሪዘሬክሽን። አወጣ፣ እግሬን በዓለት ላይ አጸና፣ አረማመዴን መንገዴን አቀናው። መሲያኒክ ሲሆን በጣም ይገጥማል መዝሙሩ ባይዘው። ከዛ እንደዛ እየዘመረ ነው። ቁጥር 6 መስዋዕትንና ቁርባንን አልፈለክም፣ ጆሮቼን ግን ከፈት፣ የሚቃጠል መስዋዕትን የኃጢአትን መስዋዕት አልሻህም። አሁን እኛ በምንለው መንገድ አሁን እኔ ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ከ2000 ዓመት በኋላ እኔ ቆሜ እዚህ ጋር በምለው መንገድ ዳዊት ላይለው ይችላል። በዚህ መጠን ዳዊት መሲያኒክ እንደሆነ በሙላት አንደርስታንድ ላይ ያደረገው ይችላል። ብለርድ እያረገበት ግን ሆነ ድብዝዝ ግን እያረገበት ይሄ ነገርማ ስለ እኔ ብቻ አይደለም እየተናገረ ያለው ስለ ሌላም ነገር ነው እንዴ? እኔ ደጋግሜ እንደምላችሁ የሐዋርያት ሥራ ምዕራፍ 4 ላይ ነው ጴጥሮስ ቆሞ ለዛ ለተሰበሰበው ሕዝብ የነገራቸው ዳዊት ነቢይ ነበረና ያለው። አሁን ዳዊት ነቢይ ነው የሚል የብሉይ ኪዳን ትምህርት የለም። ዳዊት ይዘምር ነበር የሚል ትምህርት አለ። እንደውም ዳዊት ንጉሥ ነው የሚል ትምህርት ነው ያለን አይደል? መጽሐፍ ቅዱስ ላይ ዳዊት ይዘምር ነበር የሚል አለን፣ ግን ዳዊትን ንጉሥ ነው የሚለን። ጴጥሮስ መጣና ነቢይም ነበር አለ እና በምንድን ነው የሚተነብየው? በበገና እየዘመረ ሲዘምር ምን አይነት ነቢይ ነው? መሲያዊ ትንቢት ነው የሚዘምረው። ቅዱስ መበስበስን ያይ ዘንድ በመቃብር አትተውም የሚል መዝሙር። አሁን ዳዊት ተቀበለ መዝሙር። ምንድን ነው የተቀበለው መዝሙር? መባንና መስዋዕትን አልወደድክም፣ በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት አንተ ደስ አልተሰኘህም የሚል መዝሙር ዘመረና ከዛስ ስጋን አዘጋጀህልኝ። ዳዊት እየዘመረው ምን ማለት ነው ሊል ይችላል። ስጋን አዘጋጀህልኝ ነው እኔ ያለው አይደል እንዴ? በስጋ እንዴ ያለው ነው። ስጋን አዘጋጀህልኝ ምንድነው? የሚመጣ ተስፋ ነው ማለት ነው። ስለራሱ እየዘመረ ስለራሱ እኮ ነው የሚዘምረው። ዳዊትን በራእይ ተገልጠህ እንዲያልከው ባሪያዬን ዳዊትን አገኘሁት፣ ቅዱሱን ዘይቴን ቀባሁት፣ ያም አይጠቀምም፣ ብዙ አይበግረውም፣ አይበለጥም ምናምን አለና ዳዊት እየዘመረ ስለራሱ እየዘመረ ስለራሱ እኮ ነው የሚዘምረው። ዳዊትን በራእይ ተገልጠህ እንዲያልከው ባሪያዬን ዳዊትን አገኘሁት፣ ቅዱሱን ዘይቴን ቀባሁት፣ ያም አይጠቀምም፣ ብዙ አይበግረውም፣ ምናምን አለና
ከዛ ዳዊትም እግዚአብሔርን እንዲህ አለው፣ አንተ አምላኬን አለው። እግዚአብሔርም ዳዊትን በኩሬ አለው ይልና ዳዊት እየዘመረ ነው። በዚህ እግዚአብሔር በኩሬ አለኝ ይልና ከኔ በፊት ብዙ አልነበረም እንዴ? ነበር። በንግስናም በኩር አይደለም ዳዊት። አፍተሮል ሳውል ይቀድመዋል። በኩር ማን ነው አለና እየዘመረ ነው። በዚህ በኩሬ እለዋለሁ ዳዊትን አለ እግዚአብሔር ይልና ከዛ ቀጥሎ ሲዘምር ዙፋንህን በሰማያት ዕድሜ ልክ አረገዋለሁ ብሎ ዘመረ። የኔ ዙፋን 40 ዓመት ነው። ስለማን ነው ይላል። ቀን ቀን እንደ ፀሐይ ሌሊት እንደ ጨረቃ አረገዋለሁ ዙፋንን። ይቀጥላል መዝሙሩን ባይዘው ሲጨርስ የኔ አይደለም ይላል። እስቲ አሜን በሏ። እኔ እደክማለሁ፣ አረጃለሁ፣ እሞታለሁ፣ ልጄ ይቀጥላል። በሰማያት ዕድሜ ልክ ዙፋን ያለው ሌላ አለ። ቀን ቀን እንደ ፀሐይ ማታ ማታ እንደ ጨረቃ ማለት ምን ማለት ነው? ሲዛ ያረግም አገዛዙ። እስቲ አሜን በሏ። አይደክምም፣ ቀንም ታየዋለ፣ ሲጨልምም እስቲል እሱ ነው ዙፋን ላይ ያለው። ሲዝን አይመርጥ፣ ወቅት አይመርጥ፣ አትከልለውም። እንደዚህ አይነት ዙፋን እኔ የለኝም። ቤተልሔም አካባቢ ቁጭ ብዬ የምገዛ ከሆነ ፋርስ አካባቢ ሌላ ገዢ አለ። በሰማያት ዕድሜ ልክ ዙፋን ያለው የማይነቃነቅ ሌላ ይመጣል። ነብይ ነው ሰውየው፣ ተነበየ። ዕብራውያን ባይዘዌ በጣም ብዙ ኮት የሚያደርገው መዝሙረ ዳዊት ላይ ነው። ትምህርተ ክርስቶስን አዲስ ኪዳን ላይ ያለ ከፍተኛ ትምህርተ ክርስቶስ ብሉይ ኪዳን ላይ የዘመረው ዳዊት ነው። መስዋዕትና በማን አልወደድክም፣ ደስ አልተሰኘህም በዚህ እና ስጋን አዘጋጀልኝ ማን ያለው ይላሉ የዕብራውያን ተደረሰ ዳዊት ነው። ይሄ ደጋግሞ እየጠቀሰለት የመጣው ዳዊት ነው ያለው። አዎ ይሄንንም ብሎታል። አዎ ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ዳዊት የዘመረውን ቃል በቃል ጠቀሳት። ክርስቶስም የሚል ቃል ስላለ በጣም ከባድ ነው። በዚህ እኔ ወንጌላት ላይ ሄጄ ፈልጌ አላገኘሁትም። የዚህ ደብዳቤ ጸሐፊ ግን አያችሁ አግኝቶታል። ክርስቶስ ወደ ዓለም ሲመጣ መስዋዕትንና መባን አልፈለግም። አባቴ ያው አልረካህም። ታዲያ ስጋን አዘጋጀልኝ ምን ማለት ነው? ስጋን አዘጋጀልኝ ኢንካርኔት አረገ፣ ስጋ ለበሰ፣ ሰው ሆነ ማለት ነው? ኦፍ ኮርስ ነው። እዛ ውስጥ ግን ምንድነው ድምፁ? ፍጹም መታዘዝ አለው። እዛ ውስጥ የጌታ የኢየሱስ ክርስቶስን ለአባቱ ታዞ ወደ ምድር መምጣትንና በክርስቶስ ኢየሱስ ትህትና የረካውን የእግዚአብሔርን ፍላጎት የሚያመለክት ክፍል ነው። አብሶሉት ኦቢዲየንስ አለው ክፍሉ። ፍጹም መታዘዝ አለው ክፍሉ። ጌታ ኢየሱስ ክርስቶስ የሚቀርብ መስዋዕት ብቻ አይደለም ያደረገው፣ በፍጹም መገዛትና መሰጠት፣ በፍጹም ትህትና ነው መስዋዕቱን ያቀረበው። እስቲል ኢየሱስ መስዋዕት አቅራቢ ነው። እስቲል ኢየሱስ መስዋዕቱ ነው። መስዋዕቱ ግን በፍጹም መገዛት፣ በፍጹም መታዘዝ ነው። እግዚአብሔር ደስ አልተሰኘም የሚለው ይሄ አውትዋርድ የሆነ ሪቹዋል ነው። ደጁን የሆነ ስርዓት ብቻ ሆነበት። እግዚአብሔር ሰውየውን ሊቀድሰው አልቻለም፣ ነፃ ሊያወጣው አልቻለም። በመስዋዕትና በመባ ደስ አልተሰኘም። በቃ አልፈለከውም። ለምን? ለማዳን ሰተ መዳኛ አልሆነም። ይባስ እንደውም ሰውየው መሞቻ ሆነ። ስለዚህ እኔ ደስ አሰኝቼ ፈቃድን እንድፈጽም ስጋን አዘጋጀህልኝ። ኢየሱስን እግዚአብሔር ከሰማይ ሲልከው ስጋ አዘጋጅቶ ነው የላከው። እኔ ነኝ ያልኩት መስዋዕትና ቁርባንን አልወደድክም ብሎ ስጋን በሉታ። ስለዚህ እግዚአብሔር ስጋ አዘጋጅቶ ነው። ስጋን አዘጋጀልኝ ምን እንዳረግ? እውነተኛ የሆነ ደስ የምትሰኝበትን ሰዎችን መቀደስና ማዳን የሚችለውን መስዋዕት እንዳቀረበልን እግዚአብሔር ስጋ አዘጋጅቶ ነው። የተዘጋጀ ስጋን አዘጋጀልኝ አለው። ከዛ የሚቀጥለውን ቁጥርና በቦ ቁጥር 6 ደስ አልተሰኘም። በዚያን ጊዜ እንዲህ አልሁ። እስቲል መዝሙሩ ላይ ነው ያለው። እስቲል ክርስቶስ እያለው ነው። እንዲህ አሉ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ። አሁን ቁጥር 5ን ቁጥር 6ን የሚያስራቸው ቁጥር 7 ላይ በመስዋዕትና በመባ እግዚአብሔር አልተደሰተም። ፉሊ ብሉይ ኪዳንን የሚያመለክት ክፍል ነው።
እየቀረበ ያለው መስዋዕት ለሰው አይደለም፣ ለእግዚአብሔር ነው የሚቀርበው። እግዚአብሔር ደስ አልተሰኘም ያለው በሞሎክና በአስታሮት መሰዊያ ላይ የሚቀርብ መስዋዕት አይደለም። ቤተ መቅደስ ውስጥ እሱ መሰዊያ ላይ የሚቀርበው መስዋዕት ነው። አልፈለኩትም ያለው። ስለዚህ እኔ ሄጄ ደስ እንዳሰኘ እግዚአብሔር መደሰቻውን ከሰማይ ነው የላከው። መደሰቻ በጥላውን እግዚአብሔር ደስ የሚለው መቼ ነው? ልጁን በጥላውን ላይ ሲያይ። ኢየሱስን ካላየብህ በምንም መንገድ እግዚአብሔር ልታስደስተው አትችልም። ብሉይ ኪዳን ካለ ከአንድ ሌዋዊ ካህን የተሻለ ሕግን መፈጸም የሚችል ሰው የለም። ከፈሪሳውያን እንኳን በልጥም። ከከሙን አስራት ያወጣል። ማይክሮስኮፒክ አስራት 10 ቦታ እንዴት ነው የሚቆርጧት? ራሱ አስቆርጠው ነው የሚሆነው። አድርገው አትታይም። እማይታይ 9 የኔ ነው። ፐርፌክሽናቸው እኮ ሲያስጨንቀ ከውስጥ ስለማይጀምር ነው እኮ ጌታ ኢየሱስ ክርስቶስ አልቀበለውም ማለት። ለምንድን ነው የማትቀበለው? እሱን ይላሉ ፈሪሳዩ ነው። ኧረ ጌታ ሆይ ካንተ የተናነሳለ እንደ ሕግን በመጠበቅ እኮ ነው የምትለው። ለምን? አለባበሳቸው፣ እዚህ ላይ የሚያደርጓት ነገር፣ አካሄዳቸው፣ መርጠው የሚቆሙበት ቦታ ለመጸለይ የመንገድ ማዕዘን ላይ ይቆማሉ የሚል ቃል አንብባቸዋል። ቆንጆ የጸሎት ቦታ ኮርነር ላይ ቆሞ ይጸልያሉ ይላል። አባቱ ያህዌ ምናምን ብለው ሲጸልዩ ሰው ያይና ከሩቅ አንድ ቀን እንደሱ ሆናለሁ ይላል ሰው። ኢየሱስ መጣና ከዚህ ሰውዬ ካልበለጥክ የአባቴ መንግስት አታይም። አንድ ቀን እንደዚህ ሆናለሁ ብሎ ሰው ሁሉ ደረቱን እየደቃ የሚሄድበትን ሰውዬ ካልበለጥከው አለ። እንዴት? ደጅ ደጁን ነው፣ ከውስጥ ወደ ውጭ አይደለም። እስቲ አሜን በሏ። እምናቀርባቸው አሁንም ቢሆን እምናቀርባቸው ነገሮች ከልባችን ሲጀምሩ ነው እግዚአብሔር ጋር የሚደርሱት። ደጅ ደጁን ባለ ነገር ማንንም ሰው ኢምፕረስ ልታደርጉ ትችላላችሁ። ማንንም ሰው ላደርግ ይችላል፣ ሊያስበል ይችላል። ማንም ሰው ከውስጥ ሲጀምር እግዚአብሔር ይቀበለዋል። ያኛውን ለምንድን ነው ያልፈለገው? ከውስጥ ወደ ውጭ አይደለም፣ ደጅ ደጁን ነው። አልፈለግከውም። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በኖራ የተለሰነ መቃብር ናቸው ነው ያለው። ኖራን አሰበው ንጣቱን። እዚህ እንደዛ እንደ ኖራ አይነት ነጭ ነገር ንድፍ ብርቅርቅ ያለ ነጭ መቃብር ነው አለ። መቃብር በኖራ ተሰርቶ ነው አለ ጌታ ኢየሱስ። አንድ ፈሪሳዊ አቁሞ ቆንጆ መቃብር ውስጡ ሲከፈት ንጥቂያና ቅሚያ ነፍስን ግድያ አለው አለ እና ተጸይፍ አልቀበል። እግዚአብሔር የተጸየፈው መስዋዕት እንደዚህ አይነቱ መስዋዕት ነው። እኔ የላከኝ ይሄን ተጸይፈ ነው እኮ ነው። ከክርስቶስ ኢየሱስ በጌታ ከመሆን ውጭ ያለ የትኛውም ነገር ባይዘው ልክ እንደዚህ ነው። ለእግዚአብሔር ሊሆን ይችላል ባይዘው አድሬስ ያደርጋል ብለን የምናደርገው በክርስቶስ ኢየሱስ ካልሆነ እግዚአብሔር አይቶ አልቀበለውም። ይሄንን ነው የሚለው። ሊያረካኝ አይችልም። ጽድቄን አይመጥንም። የሚያቀርበውንም ሰውዬ አይቀድሰው። አምላክ ሆይ አለ ጌታ ኢየሱስ ቆሞ። አምላክ ሆይ አለ ኢየሱስ ቆሞ። አብ ደስታው አይደል? አቤት ሲለው እነሆኝ ፈቃድህን ልፈጽም መጣሁ። ይሄንን ነበር የፈለግከው አለው። እነሆኝ ፈቃድህን ልፈጽም መጣሁ። ኢየሱስ ከውስጥ ወደ ውጭ ነው፣ ደጅ ደጁን አይደለም። በፍጹም መታዘዝ ቅድም ነግሬያቸዋለሁ። ዋይ አልቲሜትሊ እግዚአብሔር የተደሰተው በኢየሱስ ነው። አባቱ አምላክ ሆይ አለ። አብ ከሰማይ ልጁ ነው። ልጁ እታቸው ነው። እንደ አምላክ ሆይ ሲል አብ ከሰማይ አቤት ሲል እነሆኝ ፈቃድን ልፈጽም መጥቻለሁ። ያለውት እዚያው ያንተን ፈቃድ ለመፈጸም። ምንድነው የእግዚአብሔር ፈቃድ? ኢየሱስ በመስቀል ላይ ሞቶ ሰው እንዲድን እሱን ለማድረግ መጥቻለሁ። ቀላል ነው እንዴ? የኢየሱስ ሲቃይ
ቀላል ነው እንዴ ሰፈሪንጎ? ይሄንን ለማድረግ ነው የመጣሁት አለ መሬት። ስጋ አዘጋጅተን የወረድኩት አዎ እነሆ አለ አብን። ላረካ ነው፣ ላስደስትህ ነው፣ አንተ ለዘላለም ደስ እንዲልህ ፈቃድህን ላደርግልህ። ብሉይ ኪዳን የነበሩ አባቶች ይሄን ጠልተው ነው እንዴ? አይደለም። አልቻሉም። ታገሉ፣ አልቻሉም። ሞከሩ፣ አልቻሉም። ኮራፕትድ በሆነ በዚህ ሰውነት በጣም ክፉ በሆነ በዚህ ዓለም እንዴት ይቻሉት? አልቻሉትም። እኔ መጣሁ አለ ከሰማይ። እስቲ አሜን በሏ። ኃጢአት የማያቀኝ እኔ መጥቼልሃለሁ አለ እና ያንተን ፈቃድ ለማድረግ ነው እንዲህ ሁሉ ሆነው። አይገርማችሁ? ኢየሱስ መሬት ለምን መጣ ብትለው የአባቴን ፈቃድ ለማድረግ። የኢየሱስ የመሬት ጸሎቱ ምንድነው? እነሆኝ ፈቃድን ላድርግ መጥቻለሁ። ኢየሱስ መሬት ላይ የሚጸልይ ይሄንን ነው። አባቴ ፈቃድ ሰርቶ ሲጨርስ ምንድነው ይጸልዩ? ሰርቶ ጨረሰ። ሲጨርስ ዓለም ሳይፈጠር በፊት አለው ያንኛም የለንም፣ ጸሎቱም አይገባንም። ይገባቻል? ይሄ ጸሎት እኮ አይገባንም። እኛም ይገባን እኮ ከመስቀል ወዲህ ነው። ይሄ ኢየሱስ የጸለየ ጸሎት በአባቱና በሱ መሃል ያለ ነው። ዓለም ሳይፈጠር በፊት ምንም አይነት ፍጥረት ሳይኖር በፊት በአንተ ዘንድ በነበረኝ ክብር አክብረኝ። ለምን? ጨርሼ አክብሬሃለሁ። በቃ ድል አረግኝ መጣሁ። ይሄው አረኩ፣ ጨረስኩ። እና ዓለም ሳይፈጠር በነበረኝ ክብር ምንድነው? እግዚአብሔር ወልድ ነው፣ ለዘላለም ወደ ነበረው ነው የተመለሰው። ኢየሱስ ባይዘው የጨመረ ክብር የለውም፣ የነበረውን ነው የመለሰው። እስቲ አሜን በሏ። ከእግዚአብሔር ወልድ በላይ ወዴት ይታደጋል? በክብር ላይ ክብር ስንል እኮ ባይዘው ከኔ የሚሄድ ብዙ ምስጋና ነው እንጂ እሱ እኮ እኔ በጣም ሳመሰግነው ከፍ አይልም። ያለቀለት ጮክ በሉና ኢየሱስ ያድናል በሉ እስቲ።